ከጤናማ ትዳር የሚወጡ ልጆች እና ከጤናማ ያልሆነ ትዳር የሚወጡ ልጆች አንድ አይነት የሆነ ባህሪ አይኖራቸውም አይደለ? እነዛ ከጤናማ ትዳር የሚወጡ ልጆች በጣም ኮንፊደንት ናቸው፣ ደስተኞች ናቸው፣ ከሰው ጋር በቀላሉ መግባባት ይችላሉ፣ ከሱስ የጸዱ ናቸው አይደለ? ፍቅር ተቀብለው ፍቅርንም መስጠት የሚችሉ ናቸው፣ ኃላፊነት መውሰድ የሚችሉ ናቸው አይደለ? ወይራስ ደግሞ እንደዚህ በጣም ኬዮቲክ ከሆነ ደግሞ ፋሚሊ የሚወጡ ልጆች ደግሞ እንደዚህ በቃ ቤተሰብ ሲደባደብ፣ ሲጣላ፣ ሲሰዳደብ ክፉ ነገር ብዙ ያዩት ደግሞ ምን ይሆናሉ ማለት ነው? ኤንግዛይቲ፣ የጭንቀት የድብርት እንትን ይኖርባቸዋል። ያንን አይነት ነገር እናይባቸዋለን። ትሮማ አለ አደለ? ትሮማ ማለት ምንድን ነው? ያ የሚሆነው ነገር እነሱ መቋቋም ስለሚያቅታቸው ያንን ነገር ሪያክት የሚያደርጉበት ወይ እነሱ ኢትስ ሃው ያ ነገር የሚያሰማቸው ማለት እነሱ ፊል የሚያደርጉትን ነገር ማለት ነው። ሜይ ቢ ለአንዳንድ ሰው በጣም ኤክስትሪም የሆነ ነገር ሊሆን ይችላል ዘልቆት የሚገባው። አንዳንዶች ደግሞ በቃ ጩኸቱንም ቁጣውንም አለ አይደለ እንደዚህ አይነት ነገሮችን እያዩ ሲያድጉ ከዛ በኋላ ከሰዎች ጋር ራሱ ያላቸው ግንኙነት ውስጥ እነዚህን ነገሮች መቋቋም ያቅታቸዋል። ያንንም ነገር ልብ ልንላቸው ይገባል። አንዳንድ ልጆች በጣም በአስራ ቤቶች ውስጥ ሆኖ ራሱ ሽንታቸውን ሁላ አልጋ ላይ ስቲል የሚሸኑ ይኖራሉ። ኦኬ። እና ኮንፊደንት አይደሉም። ወጥተው ድምፃቸውን ጮክ አድርገው ነው ይህንን ነገር እኔ አልፈልግም ብለው በኮንፊደንስ መናገር የሚችሉ ልጆች አይደሉም። በጣም በራስ ያለመተማመን ይታይባቸዋል። ከዛ ደግሞ እዛ ጥቃት ያዩ ልጆች ብዙ ጊዜ ምንድን ነው ሊሆኑ የሚችሉት? ከሁለት አንዱ ነገር ነው ሊሆኑ የሚችለው። ወይ ተመልሰው እነሱ ተጠቂ የሚሆኑበትን ነገር ነው እዛ ጋር የሚማሩት። ስለዚህ በቃ ዱላ ኖርማል ነው፣ ስድብ ኖርማል ነው ብለው ለዛ ነገር ተመቻችተው በኖርማል ጓደኝነት ብትሉት፣ እንደዚህ ተቃራኒ ጾታ ግንኙነት ብትሉት፣ ስራ ቦታ ብትሉት እነዚህ ሰዎች ተጠቂ ይሆናሉ፣ ቪክቲም ይሆናሉ። አለበለዚያ ደግሞ በዛኛው ዳይሬክሽን ምን ሊሆኑ ይችላሉ? ደግሞ ሌላኛው መንገድ አጥቂዎቹ ደግሞ ይሆናሉ። በቃ ያዩትን ነገር በሙሉ ይህን በንግግር ሰው መጉዳት፣ እንዴት አድርገው ፊዚክሊ ሰውን መማታት እንዳለባቸው፣ እንዴት ቡሊ እንደሚያደርጉ ያንን ሁላ ነገር ይማራሉ ማለት ነው። ስለዚህ ይህንን ስል ጾታ ስፔሲፊክ አይደለም። ይሄ ነገር ሴትም ልትሆን ትችላለች፣ ይህንን ተምራ የምትመጣው ወንድም ሊሆን ይችላል። ሁለቱንም ቪክቲምም አቢዩዘርም ለመሆን ጾታው ኢዝ ናት ኢምፖርታንት። ግን እንዴት እንደምናድግ ቤት ውስጥ እንዴት እንደሆነ የምናድግበት መንገድ ግን በጣም ኢምፖርታንት ነው። በዚህ አይነት ሁኔታ ውስጥ የሚያድጉ ሰዎች ብዙ ጊዜ ቁጠኛ ይሆናሉ። እነዚህ ጤናማ ካልሆነው ቤተሰብ ውስጥ የሚወጡት ማለት ነው። እና ወይ እንዳልኩት በጣም ጸጥተኛ ይሆናሉ። አንዳንዶች ደግሞ በጣም የቤተሰባቸው ደህና አለመሆን፣ ለምን እናትና አባታችን ደህና ባልሆኑበት መጠን እኛ ልጆች ደግሞ ደህና አንሆንም አይደል? የደህንነት ስሜት አይሰማንም። ፔንፉል ነው ለእኛ ያ ነገር። ያንን ፔን እንዴት መቋቋም እንዳለብን ስለማናቅ ያንን ስሜታችንን ጸጥ ለማስባል የመረበሽ ስሜታችንን ጸጥ ለማስባል ሪስኪ የሆኑ እንትኖች ውስጥ አንዳንድ ልጆች ስርቆት ውስጥ፣ ወንጀል ውስጥ ይሳተፋሉ። አንዳንዶች ደግሞ ሱስ ውስጥ ይገባሉ። የመጠጥ፣ የሲጋራ፣ የሌላ አይነት እጾች ሱስ ውስጥ ይገባሉ። በትምህርታቸው ተረጋግተው ትምህርታቸውን መማር አይችሉም። አላማ ብለው የሚያስቡት ነገር አይኖራቸውም። እና በጣም ነው ልጆቹን የምንጎዳቸው። ዳትስ ዋይ አሁን ላይ ተንከባሎ ከጄኔሬሽን ተንከባሎ ዛሬ እዚህ ጋር እንደምታዩት ትዳር የተባለው ኢንስቲትዩሽን የታመመበት ምክንያት ኢትስ ቢኮዝ አልዳንም። ባልዳንበት ሁኔታ እነዚህን አይነት የልጅነት ጠባሳዎቻችንን ወይ ቻይልድሁድ ትሮማዎቻችንን ይዘን ነው ሳንፈትሽ፣ ሳንመረምር፣ ራሳችን ላይ ሳንሰራ፣ ራሳችንን መውደድ ወይ ደግሞ እኔ በቂ ነኝ የሚሉትን ነገሮች ሳንይዝ ነው ወደ ትዳር ዝም ብለን እየገባን ያለ ነው። ቅድም እንዳልነው አንዳንዶች ፋይናንሻል ሴኪሪቲ ፈልገው ይገባሉ። አንዳንዶች ጊዜ ሊያልፍብኝ ነው በጊዜ ልውለድ ይላሉ። ይሄ የሴትም የወንድም ችግር ሆኖ አግኝቼዋለሁ በነገራችን ላይ። ለምን ወንዶችም ከሆነ እድሜ በኋላ እንዴ ከዚህ በኋላ ገና ጠብቄ ልጅ ገና በስተርጅና ከማመጣ ብለው የማይሆኑ ፓርትነሮቻቸውን መርጠው የሚገቡበት ሁኔታ አለ። እና ፍቅር ነው ወይ ያስተሳሰራቸው እነዚህን ሰዎች? ከዛስ ሬድ ፍላጎችን አይተዋል? ይሄ ሰው እኮ ሴቷን ብትሆን ከውጭ የእውነተኛ ጠንቃቃ ከሆነ ራሳችንን ከመውደድ የምንነሳ ከሆነ የሚታዩ ነገሮች አሉት። በቃ ይሄ ነገር ይሄ ሰው
የምንለው። አንዳንድ ሰው ቃላቱ የሚናገረው ነገርና ተግባሩ አይገናኝ እና ያ ራሱ በጣም ትልቅ እኔ እኮ እንዲህ ነገር አልወድም እንዲህ ነገር እኔ አይስማማኝ የሚልና እዛ ያ ነገር ላይ ታገኙታላችሁ መልሳችሁ እና ያ ነገር በራሱ ሬድ ፍላግ ነው። ትክክል ትራውማ ቦንዲንግ ነው ቤዚክሊ የሚሆነው ማለት ነው። ለምን እዚህ ጋር እኛ ኦልሬዲ ኖርማል ብለን የተቀበልነው ጤናማ ያልሆነ አስተዳደግ አለ። ሪሌሽንሽፕ እንዲህ መሆን አለበት ብለን ከእናት ከአባት ያየነው ያ ጤናማ ያልሆነው ነገር አለ። ከዛ ያንን ይዘን እንዴ በቃ ምን ይደረግ እንግዲህ ያው መሰደብ እኮ ኖርማል ነው፣ መደብደብ እኮ ኖርማል ነው እያለን ያንን ነገር ይዘን የምንቀጥልበት ሁኔታ አለና ያንን በደንብ ፈትሸን ምን ተረከብን፣ ምንድን የተሰጠን፣ የተዘራብን ምንድን ነው ብለን መርምረን ያንን ነገር ትክክል ያልሆነውን ነገር እየተውን ጤናማ ወደሆነው ነገር እየለወጥን ማለት ነው። ያን ስናደርግ የባለሙያ እገዛ ሊያስፈልግ የሚችልበት ሁኔታ ይኖራል። አንዳንዴ ራስን መፈተሽና ከራስ ጋር በጣም ኦነስት የሆነ ኮንቨርሴሽን፣ እኔ እኮ እነዚህ ጉድለቶች አሉብኝ፣ አኩራፊ ነኝ ወይ ስናደድ እጮሃለሁ ወይ ስናደድ እማታለሁ ወይ ደግሞ በቃ ጥቅመኛ ነኝ፣ ለገንዘብ በጣም የምሰጠው ቦታ ትልቅ ነው። ስለዚህ እውነቴን ነው ከሰው በፊት ገንዘብን አስበልጬ እሱ አለው እሱ አለ ኑሮ ቀላል ኑሮ እንኖራለን በገንዘብ አንቸገርም በሚል ሰዎችን ስንመርጥ ራሱ ትራስት ሚ ያ ነገር ዳውን ደ ሮድ ማለት ነው ቆይቶ ዋጋ ያስከፍለናል። ያም እየሆነ እያየነው ነው። ለምን ይለመዳላ፣ በቃ ገንዘቡም ይለመዳል፣ ምቾቱም ይለመዳል። ከዛ ሰው ጋር ግን መኖሩ ጥበብ ይጠይቃል፣ ፍላጎት ይጠይቃል። ያን ለማድረግ ሁሌ ትዳር በቃ መኮትኮት አለበት። አረሞች አሉ፣ እነዛን አረሞች ለመንቀል ፍላጎት አለን ወይ? አለበለዚያ በቃ ትዳሩን ይወሩታል። እና እኛ እልህ ውስጥ ገብተን ኢመቹር ሆነን የምናደርጋቸው ነገሮች ለልጆቻችንም ደግሞ እንደተባለው እኛ እንደዛ ሆነን መተን ደግሞ አስቡት መልሰን ይህንኑ አላግባብ የሆነ አስተዳደግ ለልጆቻችን ደግሞ አሳልፈን እንሰጣለን ማለት ነው። ይሄንን ልብ ልንለው በጣም በጣም ያስፈልጋል እና ጥሩ ፖይንት ነው ያነሳኸው። ቴንኪዩ በጣም ዘንዬ ቆንጆ አድርገሽ ነው የገለጽሽው። በጣም ቴንኪዩ።